ላይ የሚሄደው አዋርታ ነው ማለት ነው። ይህንን ከፍተን ወደ ውስጥ ያለውን እናያለን። ሶ ይህንን በምናነሳበት ጊዜ ላይክ እንደዚህ ይህንን በምናነሳበት ጊዜ ውስጠኛው ፊቸር እንደዚህ አይነት ይሆናል ማለት ነው። ሶ ቅድም እንዳልነው እዛኛው ሞዴል ላይ እንዳየነው እዚህ ጋር ያለው ይህ እንግዲህ ራይት አትሪየም ይባላል። ይሄ እንግዲህ ራይት አትሪየም ነው። ከላይ ያለው እንግዲህ ብለድን ኮሌክት አድርጎ የሚመጣው ዲኦክሲኔትድ ብለድን ኮሌክት አድርጎ የሚመጣው ይሄ ሱፔሪየር ቬና ካቫ ይባላል። ከታች ደግሞ ኮሌክት አድርጎ የሚመጣው ደግሞ ከታችኛው ክፍል ኢንፌሪየር ቬና ካቫ ይባላል። ሶ ይሄ ከመጣ በኋላ እዚህ ጋር ኮሌክት ይሆናል ማለት ነው። እዚህ ጋር ኮሌክት ከሆነ በኋላ ደም ወደዚህኛው ይገባል። ይሄ እንግዲህ ቅድም እንዳልነው ራይት አትሪየም ይባላል። ሶ እዚህ ጋር ያለው ቫልቭ እንግዲህ ትራይካስፓይድ ቫልቭ ተብሎ ይጠራል ማለት ነው። ዲስ ኢዝ ትራይካስፓይድ ቫልቭ። ሶ ከዚህ ወደዚህ ይገባል ማለት ነው። ይህ እንግዲህ ፐፒለሪ መስል ይባላል። እንግዲህ ይሄኛው ፐፒለሪ መስል ነው። ስሙዝ የሆነ የብለድ ሙቭመንት እንዲኖረው ያስችላል ማለት ነው። ሶ ብለድ እዚህ ጋር ከደረሰ በኋላ እንደገና ወደዚህ ይገባል። ይሄ እንግዲህ ወደዚህ ደም ከመጣ በኋላ እንደምታዩት ይሄ እነዚህ ሁለቱ ወደ ግራ ይሄዳል ማለት ነው። ወደ ለንግ ማለት ነው የሚሄደው። በዚህ ሳይድ ያለው ይሄ ሁለቱ ደግሞ እነዚህኞቹ ብሉ ከለር የሆኑት ዲኦክሲኔትድ የሆኑ ብለን ተሸክመው ወደ ለንግ ይሄዳል ማለት ነው። ሶ ለንግ ላይ ጋዝ ኤክስቼንጅ ከሆነ በኋላ ኦክሲኔትድ ከሆነ በኋላ ተመልሶ ኦክሲኔትድ የሆነ ደም በእነዚህ በቀዮቹ ይመጣል ማለት ነው። ወደ ሀርት ይመጣል ማለት ነው። በዚህኛው ሳይድ ያለውም ልክ በዚህ በእነዚህ በቀዮቹ ተመልሶ ይመጣና ከዛ የሚገባው የመጀመሪያው ይሄ እዚህ ውስጥ ይገባል ማለት ነው። ይሄ ደግሞ ሌፍት አትሪየም ይባላል ማለት ነው። ሶ ሌፍት አትሪየም ላይ ከደረሰ በኋላ ደም እንደገና ወደ ሌፍት ቬንትሪክል ይገባል ማለት ነው። እዚህ ጋር ሰላም የተከበራችሁ ተመልካቾች፣ በዚህ ቪዲዮ የምናየው እንግዲህ ስለ ቸስት ለንግ እና ሃርት ይሆናል ማለት ነው። አጠቃላይ ቸስት አካባቢ የሚገኙ ቫይታል ኦርጋን በተለይም ሃርትና ለንግን መሰረት አድርገን እናያለን ማለት ነው። ይህን ሞዴል በመጠቀም እንግዲህ ይህ ሂውማን ፕላስቲክ ሞዴል ነው ማለት ነው። ሶ ይህንን በመጠቀም እንግዲህ ቸስት ላይ የሚገኙ ኦርጋኖችን በተለይም ሃርትና ለንግ እንዴት በአንድ ላይ እንደሚሰሩ ወይም ኦርክ እንደሚሆን እናያለን ማለት ነው። ሶ እንግዲህ ይህ አለ ማለት ነው። ይህ እንግዲህ ቅድም እንዳልኳችሁ የሂውማን ፕላስቲክ ሞዴል ነው ማለት ነው። እንግዲህ የታችኛው የሚገኘው አብዶሚናል ኦርጋን ነው። እንግዲህ እዚህ ጋር ስሞል ኢንተስታይን እና ላርጅ ኢንተስታይን አለ። እዚህ ጋር ስቶማክ አለ፣ ሊቨር አለ። ይሄ ለንግ ነው። እንግዲህ ከታች ደግሞ እንግዲህ ሃርት አለ ማለት ነው። ሶ ይህንን እንግዲህ መሰረት አድርገን ዲስከስ እናደርጋለን ማለት ነው። እንግዲህ ይህንን በምናነሳበት ጊዜ ይህንን እንደዚህ እናነሳዋለን ማለት ነው። እንደዚህ ሊቨሩን እንደዚህ እናነሳለን። ከዛ ደግሞ ኢንተስታይን ስሞል ኢንተስታይን እና ላርጅ ኢንተስታይን በአንድ ላይ የያዘ ነው ብያቸዋለሁ ቅድም። ሶ ይህን ካነሳን በኋላ እንግዲህ ይህ አካባቢ እንግዲህ ቸስት ነው ማለት ነው። እንግዲህ ቸስት ላይ እንግዲህ በዋናነት የሚገኙ ኦርጋኖች ሃርትና ለንግ ነው ቅድም እንዳልነው ማለት ነው። ስለዚህ ሃርትና ለንግ ኦልሞስት በአንድ ላይ የሚሰሩ ቫይታል የሆኑ ኦርጋኖች ናቸው ማለት ነው። በተለይም ብለድ ሰርኩሌሽን ኦከር በሚሆንበት ጊዜ ከሃርት ላይ ብለድ ወደ ለንግ ይለካል። ለንግ ላይ እንግዲህ ኦክሲኔትድ ከሆነ በኋላ ተመልሶ ወደ ሃርት ይላካል። ሃርት ደግሞ ወደ ተለያየ የሰውነት ክፍል ዲስትሪቢዩትድ ይሆናል ማለት ነው። ሶ ይህንን በምናነሳበት ጊዜ እንግዲህ ይሄኛው እንግዲህ ሌፍት ለንግ ነው ማለት ነው። ሌፍት ለንግ ነው ማለት ነው። ይህ ደግሞ ራይት ለንግ ነው። ሞዴሉ መሰረት አድርገን በምናወራበት ጊዜ ሶ ይህን እንደዚህ በምናነሳበት ጊዜ እንደዚህ እናገኘዋለን ማለት ነው። እንግዲህ ይህ ሃርት ነው ማለት ነው። ዲስ ኢዝ ሃርት። ሶ እንግዲህ ይህ ከለር ባዮሎጂካሊ ኢንዲኬት የሚያደርገን ወይም ብሉ ከለር ብዙ ጊዜ ባዮሎጂካሊ ኢንዲኬት የሚያደርገን ዲኦክሲኔትድ የሆነ ብለድ ኬሪ እንዳደረገ እንደያዘ እንረዳለን እናውቃለን ማለት ነው። ስለዚህ ይሄ ሱፔሪየር ቬና ካቫ ይባላል። ይሄኛው ደግሞ ኢንፌሪየር ቬና ካቫ ወይም ከዚህ ከሃርት በታች የሚገኘው ደግሞ ኢንፌሪየር ቬና ካቫ ይባላል። ዲኦክሲኔትድ ብለድን ከተለያየ የሰውነት ክፍል ወይም ሴሎቹ ላይ ኮሌክት አድርጎ ወደ ሃርት የሚመጣ ነው ማለት ነው። እንግዲህ ይሄኛው ላይክ ይሄ የሱፔሪየር ቬና ካቫ ነው ማለት ነው። ከተለያየ የሰውነት ክፍል በተለይም ከጭንቅላት እና ከሌሎች ክፍሎች ወደ ታች ወደ ሃርት ይዞ የሚሄድ ነው ማለት ነው። ይሄ ደግሞ አዋርታ ነው። እንግዲህ አዋርታ ኦክሲኔትድ ብለድ የተሸከመ ነው። ቀዩ እንግዲህ እንዲህ የሚያደርገን ኦክሲኔትድ የሆነ ደም እንደያዘ እናውቃለን ማለት ነው። ሶ በታች በኩል ያለው እንግዲህ ይህም አዋርታ ነው። ወደ ታችኛው የሰውነት ክፍል ይዞ የሚሄድ ማለት ነው። ይህም እንደዚያ ወደ ላይኛው ሰውነት ክፍል ይዞ የሚሄድ ነው ማለት ነው። ሶ ይህንን ሃርት መሰረት አድርገን በምናወራበት ጊዜ እንግዲህ ሃርትና ለንግ እንግዲህ በአንድ ላይ ወርክ የሚያደርግ ነው ማለት ነው። ቅድም እንዳለው እንግዲህ ሃርት ላይ ዲኦክሲኔትድ የሆነው ብለድ ወደ ለንግ በመሄድ ለንግ ላይ ከደረሰ በኋላ እንደገና ኦክሲኔትድ በመሆን ተመልሶ ወደ ሃርት ይመጣል ማለት ነው። ስለዚህ በሃርት እና በለንግ መካከል ያለው ሰርኩሌሽን እንዲህ ፕሉሚነሪ ሰርኩሌሽን ይባላል ማለት ነው። በሃርት እና በለንግ መካከል ያለው በዚህና በዚህ መካከል ያለው ሰርኩሌሽን ፕሉሚነሪ ሰርኩሌሽን ተብሎ ይጠራል ማለት ነው። በሃርት እና ከለንግ ውጭ ባለው ለምሳሌ በዚህ ታችኛው አብዶሚናል ኦርጋን በዚህኛው በጭንቅላት
በአጠቃላይ ከለንግ ውጭ ያለው ሰርኩሌሽን ወይም የብለድ ሙቭመንት ማለት በሀርት እና ከለንግ ውጭ ባለው የሰውነት ክፍል ያለው ሙቭመንት ሲስተም ሰርኩሌሽን ተብሎ ይጠራል ማለት። ስለዚህ ብለድ ሰርኩሌት በሚሆንበት ጊዜ እንግዲህ በሁለት መንገድ የሚከናወን ነው ማለት ነው። ስለዚህ ፕልሞናሪ ሰርኩሌሽን ኤንድ ሲስተም ሰርኩሌሽን ተብሎ ይገለጻል ማለት ነው። ስለዚህ ይህንን በምናይበት ጊዜ እንግዲህ እዚህ ጋር ያሉት ነጭ ነጮች እንግዲህ ኢንዲኬት የሚያደርግን ሪፖች ኮኔክት የሚያደርጉበት ነው ማለት ነው። እንግዲህ ሪፑ እዚህ ጋር ኮኔክት ከሆነ በኋላ ከጀርባ ከቨርተብራል ኮሎመን ጋር አታች ይሆናል ማለት ነው። ሶ ፊት ለፊት ደግሞ ስተርነሙ ጋር ኮኔክት ይሆናል ማለት ነው። ስለዚህ እነዚህኞቹ ሪፖቹ ኮኔክት የሚሆኑበት ናቸው ማለት ነው። ቅድም እንዳልነው ይሄ እንግዲህ አዋርታ ነው። ከዚህ ኦሲኔቲንግ የሚሆን ደግሞ ወደ ተለያዩ የሰውነት ክፍል ዲስትሪቢዩትድ የሚሆንበት ይሄ አዋርታ ነው። ወደ ላይ የሚሄደው እንግዲህ በእነዚህ ወደ ላይ ይሄዳል ማለት ነው። ይሄኛው ማለት ነው። እዚህ ጋር ያለው ይሄኛው እንግዲህ ወደ ላይኛው ሰውነት ክፍላችን በተለይኛው ወደ ጭንቅላት፣ ወደ አንጎላ አካባቢ፣ ወደ እዚህ ጋር ወደ አንገት፣ ሌሎች የሰውነት ክፍል አካባቢ ሙቭ የሚያደርግ ነው ማለት ነው። ይሄ በታች የሚገኘው ደግሞ ወደዚህ ያለው ደግሞ ላይኛው ወደ ታችኛው የሰውነታችን ክፍል የሚሄድ ነው ማለት ነው። ስለዚህ አርተሪ ነው ወይም አዋርታ ነው ማለት ነው። ስለዚህ እዚህ ጋር በምናይበት እንግዲህ ቅድም እንዳልነው ፕልሞናሪ ሰርኩሌሽን ማለት በሀርት እና በለንግ የሚደረግ የደም ዝውውር ነው ብለናል። እንግዲህ የሀርት 4 ክፍሎች ያሉት እንግዲህ ይህንን በምናነሳበት ጊዜ እንግዲህ ይህ እንደዚህ በምናነሳበት ጊዜ ያው ወደታች ያለው ቀሪው እንግዲህ የተከፈለ ነው ማለት ነው። ላይክ ይሄ ሲነሳ ቀሪው እዚህ ጋር ያለውም አለ፣ በዚህ ሳይድ ያለውም እንደዚሁ አለ ማለት ነው። ስለዚህ ይህን ካነሳን በኋላ በምናይበት ጊዜ እንግዲህ ይሄ ራይት አትሪየም ነው ማለት ነው። ይሄ ራይት አትሪየም ዲኦክሲኔትድ የሆነውን ደም የሚቀበል ነው። እንደምታዩት እዚህ ጋር ብሉ ከለር እዚህ ጋር ኮኔክት ሆኗል ማለት ነው። ይሄ ከታች የሚመጣው ደግሞ በስተ አድርጎ እዚህ ጋር ኮኔክት ይሆናል ከስር ማለት ነው። ስለዚህ እዚህ ጋር ኮኔክት ይሆናል ማለት ነው። ስለዚህ ይሄ ራይት አትሪየም ይባላል። ብለድ እዚህ ጋር ከደረሰ በኋላ እንግዲህ ደም ወደ ራይት ቬንትሪክል ይገባል ማለት ነው። ከራይት ቬንትሪክል እንደገና ብለድ ፐምፕ ይሆንና ወደ ፕልሞናሪ አርተሪ ይገባል። ይሄ እንግዲህ ፕልሞናሪ አርተሪ ነው። ፕልሞናሪ አርተሪ እንግዲህ ዲኦክሲኔትድ የሆነው እንደሚይዘው እንደምታዩት በዚህ ሙቭ ያደርጋል። ይሄ እንግዲህ ለንግ ነው። እነዚህ ብሉ ከለር ኢንዲኬት የሚያደርጉን ለንግ ነው ማለት ነው። ዲኦክሲኔትድ የሆነውን ብለድ ተሸክሞ የሚሄድ ማለት ነው። ግማሹ ደግሞ በስተውስጥ አድርጎ ከዚህ ጀርባ አድርጎ ወደዚህኛው ይመጣል ማለት ነው። ወደ ሌፍት እና ራይት ለንግ ዲስትሪቢዩትድ ይሆናል ማለት ነው። እዚህ ጋር ዲስትሪቢዩትድ ከሆነ በኋላ እንግዲህ እንደዚህ እዚህ ጋር የምናያቸው እነዚህ ብሉ ከለር ዲኦክሲኔትድ የሆነ ብለድ ኬሪ ያደረጉ አልቬኦላይ ወይም ካፒላሪ ኤክስቼንጅ የሚሆንበት ስፔስ ነው ማለት ነው። እነዚህ ቀዮቹ ደግሞ ኢንዲኬት የሚያደርግን ኦክሲኔትድ የሆነ ደም እንደገና በፕልሞናሪ ቬን አማካኝነት ሙቭ ለማድረግ ወደ ሀርት ለመሄድ የተዘጋጀ ደም እንደማለት ነው። አልቬኦሊ ላይ ነው ይሄ እንግዲህ ኦከር የሚሆነው። እነዚህ ብሉ ከለር የሆኑት ደግሞ ዲኦክሲኔትድ የሆነ ደም ነው ወይም ጋዝ የተሸከመ ነው። ይህ እንግዲህ ወደ ውጭ ይወጣል ማለት ነው። በኢንሃሌሽን እና ኤክስሃሌሽን በኦከር በሚሆንበት ጊዜ እዚህ ጋር ያለው ይሄ ነው ማለት ነው። ስለዚህ ቅድም እንዳልነው ይሄ ዲያፍራም ነው ማለት ነው። እንግዲህ ዲያፍራም ወደታች እንግዲህ ይሄ ወደታች እንደዚህ በሚወርድበት ጊዜ ኮንትራክት ይሆናል። ወደታች በሚወርድበት ጊዜ ኮንትራክት ይሆናል። እዚህ ጋር ያለው እዚህ መሀል ያሉት ደግሞ እነዚህኞቹ ኢንተርኮስታል መስሎች ናቸው ማለት ነው። እነዚህ ኢንተርኮስታል መስል ናቸው ማለት ነው። ይሄ እንግዲህ ይለጠጣል ማለት ነው። የዛኔ አየር ወደ ውስጥ ይገባል። ቮሊዩም ስለሚጨምር አየር ይገባል ማለት ነው። እንደገና ደግሞ ይሄ ወደ ላይ በሚነሳበት ጊዜ ወይም ዲያፍራም ወደ ላይ በሚለጠጥበት ጊዜ ቮሊዩም ይቀንሳል። እዚህ ጋር ያለው እንደዚህ ይሆናል። ጋዝ ይወጣል ማለት ነው። ስለዚህ ይሄ በዚህን ጊዜ እንግዲህ ኤክስሃሌሽን ይሆናል። ይሄ ደግሞ እንደዚህ ሲለጠው ወይም ዲያፍራም ኮንትራክት በሚሆንበት እና ቲክነስ በሚጨምርበት ጊዜ እንደዚህ ጋዝ ወደ ውስጥ ይገባል። ይሄ ደግሞ ኢንሃሌሽን ይባላል ማለት ነው። ስለዚህ ይህ ከሆነ በኋላ እንግዲህ ኦክሲኔትድ ከሆነ በኋላ ለንግ ላይ ያለው ብለድ ተመልሶ በፕልሞናሪ ቬን አማካኝነት ወደ ሀርት ይመጣል። እንግዲህ መጀመሪያው ሀርት ክፍል እዚህ ጋር ይገባል ማለት ነው። በደንብ ሞዴሉ ስለማያሳየን እንጂ እዚህ ጋር ይገባል ማለት ነው። ይሄ እንግዲህ የሂውማን ሀርት ሞዴል ነው ማለት ነው። ይህንን ሀርት ሞዴሉን በምናነሳበት ጊዜ ወይም ሀርት ሞዴል ነው ብያቸዋለሁ። እዚህ ጋር በምናይበት ጊዜ እንግዲህ ይሄ ሀርት ሞዴል ነው። እንግዲህ እነዚህ ብሉ ከለር ቅድም እንዳልነው ባዮሎጂካሊ ኢንዲኬት የሚያደርጉ ዲኦክሲኔትድ የሆነ ደም የተሸከመ ነው ማለት ነው። እነዚህ ቀይ የሆኑ ደግሞ ኦክሲኔትድ የሆነ ደም የተሸከመ ነው ማለት ነው። ስለዚህ ከሀርት ላይ እንግዲህ ዲኦክሲኔትድ የሆነው ደም ኮሌክት ይደረጋል። ይሄ እንግዲህ ምንድነው ኮሮናሪ ቬን ይባላል ማለት ነው። ይሄ ብሉ ከለር የሆነው እነዚህ ደግሞ ቀዮች ደግሞ ከራሱ ወደ ሀርት ሰፕላይ የሚያደርግ ነው ለመስሉ ማለት ነው። ስለዚህ ይሄ ደግሞ ኮሮናሪ አርተሪ ይባላል ማለት ነው፣ ቀዩ ማለት ነው። እዚህ ጋር በምናይበት ጊዜ እንግዲህ ይሄኛው እንግዲህ ፕልሞናሪ ቬን ነው ማለት ነው። ይሄ ደግሞ አዋርታ ነው ማለት ነው። ወደ ላይ የሚሄደው አዋርታ ነው ማለት ነው።
ይህንን ከፍተን ወደ ውስጥ ያለውን እናያለን። ሶ ይህንን በምናነሳበት ጊዜ ላይክ እንደዚህ ይህንን በምናነሳበት ጊዜ ውስጠኛው ፊቸር እንደዚህ አይነት ይሆናል ማለት ነው። ሶ ቅድም እንዳልነው እዛኛው ሞዴል ላይ እንዳየነው እዚህ ጋር ያለው ይህ እንግዲህ ራይት አትሪም ይባላል። ይሄ እንግዲህ ራይት አትሪም ነው። ከላይ ያለው እንግዲህ ብለድን ኮሌክት አድርጎ የሚመጣው ዲኦክሲኔትድ ብለድን ኮሌክት አድርጎ የሚመጣው ይሄ የሱፔሪየር ቬና ካቫ ይባላል። ከታች ደግሞ ኮሌክት አድርጎ የሚመጣው ደግሞ ከታችኛው ክፍል ኢንፌሪየር ቬና ካቫ ይባላል። ሶ ይሄ ከመጣ በኋላ እዚህ ጋር ኮሌክት ይሆናል ማለት ነው። እዚህ ጋር ኮሌክት ከሆነ በኋላ ደም ወደዚህኛው ይገባል። ይሄ እንግዲህ ቅድም እንዳልነው ራይት አትሪየም ይባላል። ሶ እዚህ ጋር ያለው ቫልቭ እንግዲህ ትራይካስፓይድ ቫልቭ ተብሎ ይጠራል ማለት ነው። ዲስ ኢዝ ትራይካስፓይድ ቫልቭ። ሶ ከዚህ ወደዚህ ይገባል ማለት ነው። ይህ እንግዲህ ፐፒለሪ መስል ይባላል። እንግዲህ ይሄኛው ፐፒለሪ መስል ነው። ስሙዝ የሆነ የብለድ ሞመንት እንዲኖረው ያስችላል ማለት ነው። ሶ ብለድ እዚህ ጋር ከደረሰ በኋላ እንደገና ወደዚህ ይገባል። ይሄ እንግዲህ ፕሉመናሪ አርተሪ ይባላል። ይኸው ቅስቱ እንደሚያሳየን ወደዚህ ይገባል ማለት ነው። ሶ ደም ወደዚህ ከሄደ በኋላ ደም ወደ ኋላ እንዳይመለስ እዚህ ጋር ፕሮቴክት የሚያደርግ ቫልቭ አለ። ይሄ ቫልቭ እንግዲህ ፕሉመናሪ ቫልቭ ይባላል ማለት ነው። ፕሉመናሪ ቫልቭ ተብሎ ይጠራል ማለት ነው። ደም ወደዚህ ይሄዳል ማለት ነው። ደም ከሄደ በኋላ ወደዚህ ወደዚህ ከሄደ በኋላ ሉክ እዚህ ጋር ይህን ወደዚህ ደም ከመጣ በኋላ እንደምታዩት ይሄ እነዚህ ሁለቱ ወደ ግራ ይሄዳል ማለት ነው። ወደ ለንግ ማለት ነው የሚሄደው። በዚህ ሳይድ ያሉ ይሄ ሁለቱ ደግሞ እነዚህኞቹ ብሉ ከለር የሆኑት ዲኦክሲኔትድ የሆኑ ብለን ተሸክመው ወደ ለንግ ይሄዳል ማለት ነው። ሶ ለንግ ላይ ጋዝ ኤክስቼንጅ ከሆነ በኋላ ኦክሲኔትድ ከሆነ በኋላ ተመልሶ ኦክሲኔትድ የሆነ ደም በእነዚህ በቀዮቹ ይመጣል ማለት ነው። ወደ ሀርት ይመጣል ማለት ነው። በዚህኛው ሳይድ ያለውም ልክ በዚህ በእነዚህ በቀዮቹ ተመልሶ ይመጣና ከዛ የሚገባው የመጀመሪያው ይሄ እዚህ ውስጥ ይገባል ማለት ነው። ይሄ ደግሞ ሌፍት አትሪየም ይባላል ማለት ነው። ሶ ሌፍት አትሪየም ላይ ከደረሰ በኋላ ደም እንደገና ወደ ሌፍት ቬንትሪክል ይገባል ማለት ነው። እዚህ ጋር ቫልቭ አለ። ይሄ ቫልቭ እንግዲህ ሚትራል ቫልቭ ወይም ባይካስፓይድ ቫልቭ ይባላል እነዚህኞቹ ማለት ነው። ሶ ደም እዚህ ጋር ከደረሰ በኋላ ተመልሶ ደም ወደ ኋላ እንዳይሄድ ፕሮቴክት ያደርጋሉ ማለት ነው። እንግዲህ ይሄ ሌፍት ቬንትሪክል ይባላል። ከሌሎች አንጻር ይሄ በጣም ወፍራም ነው። እንደምታዩት ይሄ መስሉ በጣም ወፍራም ነው። ያለው ቀጭን ነው። ሶ ብለድን ፓምፕ ስለሚያደርግ የተለያየ ሰውነት ክፍል ይሄ ወፍራም ነው። ሶ ይሄ ከሆነ በኋላ ደም ተመልሶ ወደዚህ ይገባል፣ እዚህ ስር ይገባል ማለት ነው። ይሄን እንደዚህ ማለት እንችላለን። ሉክ እዚህ ጋር ይሄ ወደዚህ ይገባል። ይሄ አዋርታ ይባላል ማለት ነው። ሶ በዚህ ብቻ ከገባ በኋላ ደም ወደዚህ ይወጣል፣ በዚህ ይሄዳል ማለት ነው። ይሄ አዋርታ ነው። ከዛ የተለያየ ሰውነት ክፍላችን ይደርሳል ማለት ነው። ስለዚህ ሀርት ላይ ያለው ይህንን ይመስላል ማለት ነው። ወደ መጀመሪያው በምንመጣበት ጊዜ እንግዲህ ይህ ለንግ ነው ማለት ነው። ይህ ለንግ ነው። ወደዚህ ይመጣል። እዚህ ጋር ኦክሲኔትድ ይሆናል። ኦክሲኔትድ ከሆነ በኋላ ቅድም ባልነው መንገድ ተመልሶ ወደ ሀርት ይሄዳል። ይህ ሰርኩሌሽን ይከናወናል ማለት ነው። ስለዚህ በሀርትና በለንግ መካከል የሚደረገው የብለድ ሙቭመንት ፕሉመናሪ ሰርኩሌሽን ይባላል። በሀርትና በሌላው የሰውነት ክፍል የሚደረግ ደግሞ ሲስተም ሰርኩሌሽን ይባላል። ጋዝ ኤክስቼንጅ በሚሆንበት ጊዜ ቅድም እንዳለው ኢንሃሌሽን ኤክስሃሌሽን ይሆናል። ኢንሃሌሽን በሚሆንበት ጊዜ እንግዲህ ቮሉም ይጨምራል። አየር ወደ ውስጥ በሚገባበት ጊዜ ቮሉም ይጨምራል። ቮሉም በሚጨምርበት ጊዜ እነዚህ እንግዲህ ኢንተርኮስታል መስል ናቸው ማለት ነው። እነዚህ በነጮች መካከል የሚገኙ ይለጠጣል ማለት ነው። ዳያፍራሙ ደግሞ ወደ ታች ይወርዳል ማለት ነው። ወደ ታች ኮንትራክት ይሆንና ይሄ ወደ ታች ይወርዳል ማለት ነው። ኮንትራክት በሚሆንበት ጊዜ ምንድነው ወደ ታች በሚለጠጥ እንደዚህ በሚወርድበት ጊዜ ኮንትራክት በሚሆን ቲክ ይሆናል ማለት ነው። እንግዲህ ዲያፍራም እያቸዋለሁ። አየር ይገባል። ቮሉም ስለሚጀምር አየር ወደ ውስጥ ይገባል። ኦክሲኔትድ ይሆን ደሙ ኦክሲኔትድ ይሆናል ማለት ነው። ኤክሳሌሽን በሚሆንበት ጊዜ ይሄ ወደ ላይ ኦፕ ነው የሚሆነው ወይም ይነሳል ማለት ነው። ያ በሚሆንበት ጊዜ ቮሉም ይቀንሳል። ከዚህና ከዚህ ያለው ኢንተርኮስታል ምስልም እንደዚህ ያንሳል ማለት ነው። ቮሉም በሚያንስበት ጊዜ እዚህ ውስጥ ያለው ጋዝ ወደ ውጭ ይወጣል ማለት ነው። ወደ ውጭ በሚወጣበት ጊዜ እንግዲህ ኤክሳሌሽን ካርቦን ዳይኦክሳይድ ወይም አላስፈላጊ የሆነው ጋዝ ወደ ውጭ ይወጣል ማለት ነው። በዚህ መልኩ የብሪዚንግ ይከናወናል ማለት ነው። ብሪዚንግ ከተከናወነ በኋላ እንግዲህ ወይም ኦክሲኔትድ የሆነው ደም እንግዲህ ወደ ሀርት ይሄዳል። በዚህ መልኩ ኦክሲኔትድ በማድረግ ደምን እና ደግሞ አላስፈላጊ የሆነው ጋዝ ካርቦን ዳይኦክሳይድ የተሸከመውን ጋዝ ደግሞ ወደ ውጭ በማስወጣት ብለድ ሰርኩሌሽን በዚህ መልኩ ይከናወናል ማለት ነው። እንግዲህ እዚህ ጋር ያለው ቅድም እንዳልነው ቸስት ነው ማለት ነው። እንግዲህ ቸስት ላይ በዋናነት ቫይታል የሆነ ኦርጋን ወይም ወሳኝ የሆነ ኦርጋኖችን የሰውነት ክፍሎችን የያዘ ነው። ላይ ቅድም እንዳልነው ሀርት አለ፣ ለንግ አለ ማለት ነው። ይህ እንግዲህ እነዚህ ሪፖቹ ናቸው። ሪፖቹ እንግዲህ እነዚህም ቫይታል ኦርጋኖችን ወይም ወሳኝ የሆኑ የሰውነት ክፍሎችንም ፕሮቴክት የሚያደርግ ነው ማለት ነው። ይሄኛው እንግዲህ ቸስት ነው ማለት ነው። ቸስት ላይ እንግዲህ ቅድም እንዳልነው ሀርትና ለንግ የሚገኝበት ነው። ሀርት ምንድነው ሪፖች አሉ። ሪፖች ላይ እንግዲህ
እነዚህ ሮሎች አላቸው ማለት ነው። ፕሮቴክት የማድረግ ሮል አለው ማለት ነው። ከዚህ በታች ያለው እንግዲህ ቅድም እንዳልነው አብዶሚናል ኦርጋን ነው። እነዚህ አብዶሚናል ኦርጋኖች የራሳቸው ሮል አለ። ለምሳሌ ሊቨር አለ፣ ፓንክሪያስ አለ፣ ስፕሊናል አለ፣ ስሞል ኢንተስታይን፣ ላርጅ ኢንተስታይን አሉ። እነዚህ ነገሮች አሉ ማለት ነው። እነዚህ እንግዲህ ቸስትን በዚህ መልኩ ማየት መረዳት እንችላለን ማለት ነው።